ሰላም እንዴት ናችሁ? ሰው ቲዩቦች ነን። ዛሬ በሰው ፖድካስት ፕሮግራም እንግዳ ይዘንላችሁ መጣናል። እንግዲህ እንግዳችን ራሱን ያስተዋውቃል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እንግዳችን ዛሬ አስኔ ጎትንገስ በሚል ቅጽል ስም የምናውቀው የከተማችን ብዙ ተከታይ ያለው ቲክቶከር ነው። ከአስኔ ጎትንገስ ጋር የምናደርገውን ቆይታ ተጋበዙልን እንላለን። በድጋሚ አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ ሶቲ። እሺ አስኔ፣ መጀመሪያ ከጎንደር ጋር ከተያያዙ ጥያቄዎች ከማለፌ በፊት እስኪ አስተዳደግህን አጫውተን። ጥሩ፣ ያው ስለጋበዛችሁኝ በጣም ነው የማመሰግነው። እንግዲህ እኔ ተወልጄ ያደኩት ጎንደር ከተማ በልዩ ስሙ እንኮየ መስክ የሚባል ቦታ ነው። እንግዲህ እንኮየ መስክ ቀደምት ከነበሩ መንደሮች አንዱ ነው። እዛ ቦታ ነው ተወልጄ ያደኩት። እንግዲህ እዛ ነው የምኖረው። አባታችን ትንሽ ከአርበኝነቱ ጋር አርበኛም የነበረ ሰው ነው። አባታችን ለወታደር በጣም ትልቅ ክብር አለው። ልጆቹ ሁሉም ወታደር እንዲሆኑ ህልሙ ነበርና ሁላችን የአባታችን ህልም የኖርን መስሎ ስለተሰማን የሆነ ጊዜ ላይ ሁላችን መከላከያ ቤት ተቀላቅለን ነበር፣ እኔንም ጨምሮ ማለት ነውና ትንሽም ትልቅ ወንድሜ እንግዲህ ትልቅ ወንድሜ አንደርጋቸው ድረስ ይባላል። በኮምፒውተር ሳይንስ ነው የተመረቀው። በጣም ጎበዝ ልጅ ነው። ግን ሁላችንም የአባታችን ህልም ላይ ነው እሽቅድድማችን። እንግዲህ ከእናት የሚወለዱ 5 አንዲት እህት አለችኝ፣ 4 ወንዶች ነንና እንግዲህ አራታችንም ወታደሮች ነን ማለት ነው። አንደኛ ደረጃ ትምህርት የተማርከው የት ትምህርት ቤት ነው? ዮሐንስ አንደኛ ደረጃ ትምህርት ቤት የተማርኩ፣ ሁለተኛ ደረጃ እድገት ፈለግ ወይም አሸዋ ሜዳ። እሺ ተመልካቾቻችን፣ ፕሮግራማችን እንደዚህ እንደምትከታተሉት ነው። እንግዲህ ዛሬ እንደዚህ እንድንዋብ ያደረገን መኩ የስጦታ እቃ መሸጫዎች ሱቅ ባለቤት ነው። አድራሻው አባጃሌ እንግዲህ ከናስኔ እንኮየ መስክ አካባቢ ይገኛል። የምትፈልጉት እነዚህ የምታያቸውን ቲሸርቶች በተመጣጣኝ ዋጋ ያቀርብላችኋል። እንደሚታወቀው ሰፈራችሁ የማህበራዊ ህይወቱ በጣም ደስ የሚል ነው ብዙ ጊዜ እኛ ስንሰማ እና እስኪ አስተዳደጋችሁ በዛ ሰዓት የነበረው ነገር ከሰፈር ልጆች ጋር ስታደርጉት የነበረ ነገር እንዲሁም ደግሞ ይሄ በወጣትነት በአፍላ እድሜ ጊዜ የነበረን ላይፍ ስታይል እስኪ እንግዲህ አሁን ቻናላችን ወጣቶችም ስለሚያዩት ለነሱም ትምህርት ይሆናል ብለህ የምታስበው ስቶሪ ካለ በሰዓቱ ውስጥ ታደርጉት የነበረ ግን አሁን በዚህ ሰዓት ላይ አንተ እያደረግከው ያልሆነ ነገር በወጣትነት ዘመን የተሳሳትከው ስህተት ካለ እስኪ እሱን ሼር አድርገን። እንግዲህ አጠቃላይ ያው ጎንደር ከተማ ቀበሌ 11 ወይም እንኮየ መስክ የሚታወቀው በተለይ የአካባቢው ገጽታ በጥሩ ገጽታ ይነሳ። ጎንደር ከተማ ላይ ካሉ በተለይ ከተለያዩ ወረዳ አካባቢ የሚመጡ እህቶቻችን እኛ አካባቢ ነው ተከራይተው በብዛት የሚኖሩት። ያው ትንሿ ኢትዮጵያ ብል እኔ መንደሬን ማጋነን አይሆንብኝም። ከተለያየ ቦታ መጣ ዘር፣ ብሔር፣ ሃይማኖት አትጠየቅም። እዛ ቦታ ሰው ስለሆንክ ብቻ ተከራይተህ መኖር ትችላለህ። ያው ብዙሃኑ ደግሞ እዛ ቦታ የሚኖረው ማህበረሰብ ቤቱን ከፍሎ በማከራየት ምናምን ነውና የሚተዳደረው። ያው መጠጥ ቤቶች፣ ጭፈራ ቤቶች ይበዛሉ በብዛት። አልጋም እያከራየ የሚኖር በጣም ብዙ ነው። በተለይ ቆጦች ምናምን የሚበዙበት እኛ አካባቢ ነው። ያው በስልጣኔ መጀመሪያ የቆጥ መጀመሪያ ናችሁ ነው የሚለን ብዙ ሰውና ምንድነው እንግዲህ እዚህ ሰፈር ስናድግ እኔ የኔ አስተዳደግ ለወጣቱ ያስተምራል አያስተምርም እርግጠኛ ባልሆንም ግን በብዛት እኔ ልጅነቴን ያሳለፍኩት ማረሚያ ቤት ውስጥ ነው ለረጅም ዓመት ማለት ነው። ለ5 ዓመት ከ6 ወር አካባቢ ነው ፍርዴ። እዛ ማረሚያ ቤት ለረጅም ዓመት ለ3 ዓመት ቆይቻለሁ ማረሚያ ቤት። ግን ማረሚያ ቤት በነበረኝ ዲሲፕሊን እና በነበረኝ ስነ ምግባር ግን ጎንደር ከተማ ላይ ቤቱ ብቻውን ማለት ቤቱ ላይ የታሰረ ሰው ነው ብቻ አለ። አዎ ሰምቻለሁ። እንደውም ከአንዳንድ ስላንተ ስናጣራ የቆሙ እስረኛ ሆነ 2 ዓመት በሙሉ ቤት ውስጥ ታማኝ እስረኛ ሆነ 2 ዓመት በሙሉ ውጭ እንደነበርክ ሰምቻለሁ። እስኪ ስለዛ ጊዜ የምታስተውሰው ነገር ካለ? እንግዲህ ያው ስነግር ከነበረው ነገር ምንድነው እኔ
ባስተዳደጌ ብዙ የእንኮይ የመስክ ልጅ የእናቱን ወርቅ እየሸጠ እየታሰረ እየተፈታ ነው የሚኖረው። ይሄ ግልጽ ስለሆነ ማለት ነው። ከነዛ ሰዎች አንዱ እኔ ሁሌም በተለያዩ ግጭቶች በተለያዩ ነገሮች ከፊት ነው የምገኘው። ከፊት እገኛለሁ። በዛ በሚፈጠሩ ፋውሎች እናቴ ነው ከጎን የምትሆነው። ያው መጀመሪያ አካባቢ ስትታሰር የትምህርት ቤት ጓደኞቼም አይቀሩም መጀመሪያ ላይ ሲመጡ። ከዛ በኋላ ቀስ በቀስ እየቀረ አንድ ሰው ብቻ ነው የሚቀረው መጨረሻ ላይ። ያው ያችን ማተው እናት ናትና እንግዲህ እኔ ምንድነው በጣም አፍሬ የምናገርበት በታሰርኩ ቁጥር ዋስትና ሲያስፈልገኝ እናቴ ነው ወርቋን ሀብሏን እየሸጠች እያስፈታችኝ እስከዛሬ ድረስ የቆየሁት ማለት ነው። የሚገርም ነው። እሺ በሰዓቱስ እንዴት ነው ከሱስ ጋር ተያይዞ የነበረን ነገር እስኪ ንገረን። አሁን ብዙ ጊዜ ምንድነው የኛ አካባቢ እንግዲህ በተለይ በዝቅተኛ የኑሮ ደረጃ ላይ ያለን ማህበረሰብ ስላለ የተወሰኑ የደና ቤተሰብ ልጆች አሉ ጠብ ብለው እንግዲህ ምንድነው ወደ ተለያዩ ወንጀሎች ሊያስገቡ የሚችሉ ከነሱ ጋር ያለው የኢኮኖሚ አለመመጣጠን ነውና እነሱ ሲለብሱ እነሱ ሲረግጡ ምናምን ማየት አንተም ለዛ ነገር እንድትጋለጥ ያደርጋልና በተለያየ አጋጣሚ የተለያዩ ወንጀሎች ውስጥ ትገባለህ። በወንጀል ውስጥ ደግሞ ከወንጀለኝነት ለመራቅ ስትል ደግሞ በተለያዩ ሱሶች ትደበቃለህ። ከነዛ ሱሶች ውስጥ ተደብቀን እንደነበርን ደግሞ እንግዲህ አንተም የምታውቀው ነገር ነው። አይ በጣም አሪፍ አስኒ። አሁን ሙሉ በሙሉ ከሱስ ነፃ ነህ ማለት እንችላለን? ላይ ከተማው ላይ ካሉ በጥሩ ስነ ምግባር ያሉ ወጣቶች አንዱ ነው ይበል ራሴ ማጋነን ነው። አስኒ እንትኑ ግን እንዴት ነበረ? በደንብ ሳያጫውተን ስላለፈ እስር ቤት ውስጥ በነበረ ስነ ምግባር ታማኝ እስረኛ ሆነ ቤት ውስጥ ነበርክና እንዴት ነው ከህግ አንፃር የነበረው ነገር እንዴት ነው ሊፈቀድልህ የቻለ? በጣም እንግዳ የሆነ ነገር ነው። ማረሚያ ቤት ውስጥም እንዳልኩህ ማረሚያ ቤት ትልቁ ለሱስ የሚያጋልጥ ቦታ ማረሚያ ቤት ነው። በተለያዩ ሱሶች ውስጥ ነበርን ሁላችንም። ከዛ በኋላ ግን ማረሚያ ቤት ውስጥ ረጅም ጊዜ ስላለ ሰፊ ሰዓት ስላለ ማረሚያ ቤት ውስጥ የሚሽከረከሩ መጽሐፎች አሉ። ማረሚያ ቤት ውስጥ የገቡ መጽሐፎች አይወጡም ወደ ግቢ። የሆነ ሰው መጽሐፉን ያስመጣቸዋል። ከዛ እሱ ያነብና ለሚያነብ ሰው ይሰጠዋል። ከዛ እሱ ተፈቶ ይሄዳል። በቃ የዛሬ 20 ዓመት 30 ዓመት የጠፉ መጽሐፎች አሉ ማረሚያ ቤት ውስጥ ስቲል እስካሁን ድረስ ሰዎች እየተዋዋሷቸው ግን ረጅም ዓመታት ያስቆጠሩ ማለት ነው። እነሱ መጽሐፎችን በተለያዩ አጋጣሚ ወደኔ መምጣት ጀመሩ። በብዛት የከተማ ልጆች ማንበቡ ላይ የለም። ያው ግቢ ላይ ስፖርት መስራት ሰውነት ማሳበጥ ምናምን ላይ ነው። እኔ ግን ሙሉ ለሙሉ ትኩረቴ ወደዛ ተሳረና ማንበቡ ላይና የተለያዩ ቅርጻ ቅርጾችን በተለይ እንደዚህ እንደ ፋሲል ቤተ መንግስት አይነት ቅርጻ ቅርጾችን፣ ሮኮቦቶችን፣ መስቀሎችን ምናምን ራሴ ዝም ብዬ መስራት ጀመርኩ። ዝም ብዬ ድንገት የመጣ ነገር ነውና ከዛ ግቢ ላይ ደግሞ አንድ ከደቡብ ክልል የመጣ እንዲሁ በጣውላ የጅማ ልጅ ነው። በጣውላ ስራ የሚታወቅ ልጅ ነው። እሱም እንደዚህ አይነት ነገር ከፈተና ግቢው ላይ ሰዎችን ማሰልጠን ጀመር። ከዛም የብየዳ ባለሙያም ስለነበርኩኝ የኛ አካባቢ ምንድነው ደስ የሚል ነገር ከተለያየ ሱስ ጋር ቢኖር ማህበረሰቡ ስራ ይሰራል። ሙሉ ወጣት ሙያ የሌለው ሙያ አለው። ጎንደር ከተማውን መስታወት ስራ የሚንቀሳቀስ የቀበሌ ስራ በትክክል እና የጠቀመኝ ነገር ምንድነው ሰፈር የጠቀመኝ ማረሚያ ቤት ላይ ብዙ ሙያተኛ የለም ነበርና ማረሚያ ቤቱ አንድ እድል አገኘ። ያገኘው እድል ከሆነ ኤንጂኦ ድርጅት ነውና ያን ኤንጂኦ ድርጅት እንደዚህ የታረሙ ማረሚያ ቤቶችን ይጎበኛል። ወላጅ አልባ የሆኑ ህፃናትን ይጎበኛልና ማረሚያ ቤቱ መጥቶ በሚጎበኝበት ጊዜ ማረሚያ ቤቱ ላይ በድንገት ነው ተጠራንና ሙያ ያላችሁ ተብሎ ተጠራ። ሲጠራ እኔ ብቻ ነኝ የተገኘሁት። በማይክ ነው ግቢ ውስጥ የምትጠራውና እኔ ብቻ ነኝ የተገኘሁት። ከዛም ነጮች ናቸው ፈረንጆች ናቸው ማሰራት እና ታራሚውን ያለበትን ሁኔታ ካዩ በኋላ ለማረሚያ ቤቱ ምን ብሎ አሽቷል መሰለ? እኔ እነዚህ የምታዩቸው አጋጣሚ ነው ጋውን የተለበሰውና እነዚህ የምታዩቸውን ታራሚዎች አሰልጥኛለሁ በበቂ ሁኔታ አሰልጥኛለሁ ብለው ለነጮች መናገር ሲጀምሩ ነጮች ምን አሉ? እነዚህ የሰለጠኑት ባለሙያዎች በሙያቸው ሰርተው ማየት እንፈልጋለን።
እኛ አጠቃላይ ገንዘቡን ያው እነሱን አትሸውዳቸው ገንዘቡን እኛ እንከፍላለን። ስለዚህ የህፃናት ወንበር፣ የህፃናት መመገቢያ፣ የተለያዩ ጠረጴዛዎች ምናምን ከእናንተ እንፈልጋለን የዚህን ያክል ብር ተባብለው ተፈራረሙ። ይህንን ስራ የሚከታተሉት ባለሙያዎች መድበዋል። ስለዚህ ማረሚያ ቤቱ ከውጭ አስገብቶ ሰራተኛ ማሰራት አይችልም። ከዛ እኔ ይሄን እድል የተጠቀምኩት ያው የከተማ ልጅ መሆን ለዚህ ይጠቅማል። ያው እኔ እንደምሰራው አሳመንኳቸው። አልተማመኑብኝም። አንደኛ የገባህበትን ወንጀል ያዩታል። የገባህበት ወንጀል ጸብ ምናምን እንደዚህ ከሆነ ባለሙያ ናቸው ብሎ የማሰቡ እንትን ላይ የሉበትምና ምንድነው የተደረገው? እኔ እንደምሰራው ወደ 300 ምናምን ወንበር ነበር፣ የህፃናት ወንበር፣ ብዙ ጠረጴዛዎች፣ ብዙ የትምህርት ቤት ወንበሮች ምናምን ነበሩና እኔ ሰራቸዋለሁ፣ ግን ከናንተ ገንዘብ አልፈልግም። ጥሩ አየር አግኝቼ እናቴን አይቼ ከገባው በቂ ነው አልኳቸው። ተስማማን ማለት ነው። ታማኝ እስረኛ እንድትሆን በዛ ነው ዲል ያደረከው። እዚህ ተስማማን። ስንስማማ ግን ታራቢው ችግር እንዳይፈጠር አንድ ምክንያት ይፈልጉ ነበር። ያ ምክንያት ምንድነው? ማረሚያ ቤቱ አሁን ከገባበት ከአዲሱ ማረሚያ ቤት አንገረብ አካባቢ ካለው ማረሚያ ቤት ላሞች አሉ፣ የሚታለቡ ላሞች ምናምንና ወተት አመላላሽ ያው ለነሱ ማስወጣት በጣም ብዙ ሚሊዮነሮች ነበሩ። እኔ ብቻ ነኝ ዳው ከነበሩ ሚሊዮነሮች፣ ዶክተሮች፣ ኢንጂነሮች፣ በጣም ብዙ ወንጀለኞችን፣ ዓለም አቀፍ ወንጀለኞችን ያው እነሱ የወጡበት ምክንያት ይታወቃል። አጠቃላይ ወደ 30 ሰዎች ነን። 30ዎቹ ከቤታቸው ነው የሚኖሩት። ከነዛ መሃል ብቸኛ ድሃውና በሙያው ነፃ የወጣሁት እኔ ብቻ ነኝ። እንትን አንድ ጻፍ ያለው ኦሾ ምን ይላል? ህይወትን አንደርስታንድ ማድረግ ከፈለክ እስር ቤት መቃብርና ሆስፒታል ያት ምናምን ይላል። አንተ ደግሞ ትልቁን እስር ቤት አይተዋልና አሁን ደግሞ እንደ ሀገርም እናየዋለን። ጄነሬሽኑ የሆነ ከሆነ መስመር እያፈነገጠ እንደሆነ የሚያሳዩ ነገሮች አሉና አሁን እንዲያው አንተ ወደ ኋላ ብትመለስ እንዲያው እቺን ነገር ተመልሼ ባርማት ምትላት ስተትህና አሁን ደግሞ አስኔ ያው ባለትዳርና የልጆች አባት ነህ። ልጆችንስ እንዴት ነው እየቀረጽካቸው ያለ? ካንተ ኤክስፒሪየንስ አንፃር ያንተ ጥፋት እንዳይደግሙ ለሌሎችም ሞዴሉ ነው እንዲያድጉ እንዴት ነው እያሳደግካቸው ያለ? ለሌሎች ወላጆችስ ምንድነው የምትመክረው ካንተ ህይወት በመነሳትና እንደው መተጸጸት ታይም ትራቭል ቢኖረኝ እቺን ፊክስ አርጊያት ብመለስ ደስ ይለኛል የምትለው በቃ ቦልድ የሆነ ስተቴ ነው የምትለው ነገር? ምን መሰለህ እንግዲህ እኔ ወደ ኋላ ተመልሼ በጣም በራሴ ያዘንኩበትና በራሴ ያፈርኩበት ነገር እንግዲህ እንኳን የመስክ ቀበሌ 11 ላይ በተለያዩ ነገሮች ከፊቱ ነው የሚንቀሳቀሱ ወጣቶች በኔ ባች እኔ ግንባር ቀደሙን ወስዳለሁ። ያ ማለት ምንድነው? በተለይ 2007 እና 2008 አካባቢ ባደረኩት ነገር በጣም ነው የምጸጸተው ወደ ኋላ ሲመለስ። እስካሁን ድረስ ይነሳል። በተለያዩ አባቶች በተለያዩ ሽማግሌዎች የተረገምንበት አመት ነው። ያን አመት ምንድነው? እኔ ሰፈር አካባቢ ጥምቀት፣ መስቀል ምናምን ሲመጣ ወይም የሆነ የፖለቲካ ነገር ካለ ቲሸርቱን ነው ማሳተም። በራሴ ጥቅስ፣ በራሴ ሐሳብ፣ በራሴ ምናምን ነው ማሳተመውና የሰፈሬ ልጆች ወደ ገደል የመራው ግንባር ቀደሙ ሰው ነኝ ብዬ ራሴን አሳልፌ መስጠት ፈልጋለሁ። ያ ማለት ነው። አኬልዳማ እናንተ ነበር? አኬልዳማ የኔ ቲሸርት የእናንተ ነው። እናንተ ትዝይለኝ እኔ ነኝ ያሰራሁት 2008። ብዙ ሰዎች ፖለቲካል ትርፍ አትርፈውበታል። እኔ በሰዓቱ የነበረኝ ስሜት ያንጸባረኩበት ነው። 350 ቲሸርት ነው ያሳተምኩት። አኬልዳማ ነው የሚለው የደም መሬት ማለት ነው ትርጉሙ። ፊት ለፊቱ ላይ ስልጣን እግዚአብሔር ነው ይላል። ቲሸርቱ ቀይ ነበር አይደል? ቀይ ቲሸርት ነበር። 2000 በጣም ፌመስ ቲሸርት ነበረ። ያ ቲሸርት እናስተውሳለን። እኛ ከተለያየ ቀበሌ መጣው በጋራ አብረን መስራት እንችላለን፣ ቲሸርቱን ወጥ እናርገው ምናምን ብለው ነበርና በሰዓቱ የሀገሪቱ ፖለቲካ እንትን ያለበት ሰዓት ነበረ። እሱን ቲሸርት ከለበስን በኋላ 2010 ደግሞ 2009 ነው ያነ መስከረም አካባቢ 2010 ደግሞ እንዲሁ ቀይ ቲሸርት ነበርና እናንተ ሰዎች ምንድነው የደም ቲሸርት ይሄ የሚናገረው ከረሩ የሚናገረው ነገር አለ። ከዛ በኋላ ግን ለተከታታይ 3 አመታት ጥቁር ቲሸርት ነበር ማለት ነው። ባህሉ ነው ጥቁር ቲሸርት መልበስ ምን ያክል ባህሉን ምን ያክል እንደምትረብሽ ግልጽ ነው።
በዛ ላይ የሞቱ ሰዎችን ነበር የምናስቀምጠው ከክብረ በዓሉ ጋር መሄድ የሞቱ ሰዎችን ባህል ሌላ ነው እዛ ላይ የሚራመደው እንትን ሌላ ነው ይህ ነገር ባለማወቅ የተፈጠረ ነው ማለት አልችልም ግን ስሜታዊ እንደነበርኩ ታወቀኝ የጥምቀትና የመስቀል በዓላት ላይ ጎንደር ላይ ያው በየሰፈሩ እንደዚህ አይነት ነገር ነበር በምንለብሰው ነገር እና ጥቅሶቹ ኢቭን ከመጽሐፍ ቅዱስ የሚወጡ ጥቅሶች ራሱ ዝም ብሎ ተቆርጠው ሲታዩ ለፖለቲካዊ ትርፍ የሚመስሉ ለፖለቲካ እንቅስቃሴ የሚመስሉ ከዛ ደግሞ ያንን ሐሳብ የሚያወደው የሌላ ሰፈር ልጅ ደግሞ ጋራ ደግሞ መጋጨት ምናምንና በተለይ መስቀል ትዝ ይለኛል የሆነ ሰዓት ሲኒማ ላይ ራሱ ስብሰባ ተደርጎ ምንም አይነት ግጭት እንዳይኖር በዚህ መስቀል ምናምን ሁሉ የሚል ነገር መስቀሉን ወደ ቤት ለመውሰድ የሚደረግ ግጭት ስለነበረ በቲሸርት የምን ሰፈር ልጅ እንደሆንክ ትለያለህ ነገር ብዙ ጊዜ የጎንደር ወጣት ግልጽ ሊሆንለት የሚገባ አንድ ነገር አለ ይህ መስቀል በተለይ መስቀል ክብረ በዓል ጊዜ መስቀሉን ወስዳለሁ የሚሉ ትልቅ ፍትጊያዎች አሉ በቀበሌ ተወስኖ ምናምን ማለት ነው በሁለት ነገር ነው የሚያየው መጀመሪያ ታሪካዊ አመጣጡ እሱን ለማጣራት በጣም ረጅም ጊዜ ወስዶብኛል ላለማዋሸት ማለት ነው መጀመሪያ መስቀል ክብረ በዓል የሚከበር የነበረ ወደ መስቀል አደባባይ ከመምጣቱ በፊት ጃንተከል ዋርካ ላይ ነበር የነገስታቱ ደመራ እየተባለ የሚለኮሰው ማለት ነው ይህንን መስቀል መውሰድ የጀመሩ ተለኩሶ መጨረሻ ላይ የሚቀረውን ትልቁን እንጨት የሚወስዱት የነበር ውዲ እናቴ የሚባሉ ቀበሌ 5 አካባቢ የሚታወቁት ከሆነ ጭጌ ቤት ክብ ቤት አለ እዛ ቤት የነበሩ ሰው ናቸው እሳቸው ነው መጨረሻ ላይ ያን እንጨት ሁሉ ከወጣ በኋላ ማንም አይፈልገው ሁሉም እምነቱን እየተቀበለ ይሄዳል ወደ ቤቱ እሳቸው ይዘው ይሄዳሉ ወደ ቤታቸው ይህንን ያስተዋሉ ያራዳ ወይም ኒያላ ሆቴል አካባቢ ይዘው አራዳ አካባቢ ፍንዳታ የነበሩ ለምሳሌ ስማቸው የሚጠራ ጎንደር ከተማ ነሲሳይ ፍቃዴ ባልሳሳት እነ ንጉሴ አጠቃላይ እነዚህ በተለይ አምስቱ ጓደኛማቾች የሚባሉ እነ ሙልቀን ገሪማ እነሱ ምን ያደርጉ ነበር ይህ ሰውዬ እንጨቱን ይዘው ሲሄዱ ሽማግሌ ነበሩ እና ሲጎትቱ ያዩ ነበር ሲጎትቱ ስለሚያዩ እነሱ እንጨቱን ይዘው ቤታቸው ድረስ እየጨፈሩ ያገዟቸው ያሱት ነበር ጨፍረው ከቤታቸው ጨፍረው ሲወጡ ሳንቲም ያመጡበትን ያው በዓለም ስለሆነ የተላካፉን ለከዛ ሳንቲም ይሰጧቸዋል ከዛ ይህ ነገር በሚቀጥለው አመት ያን ነገር አመጡ ያን ሳንቲም ተቀብሎ ለመጠጫ ለመዝናኛ ምናምን ይሆናልና ሳንቲሙ እንደዛ ነው የተጀመረው ከዛ ልክ የሆነ አመት ላይ የከተማው ወጣቶች ከሁለት ተከፍለው ነበር ከሁለት የተከፈሉበት ምክንያት ምንድነው ደላላና ጎጫ ማህበር መርጣችሁ በማህበር መደራጀት አለባችሁ የሚል በጊዜው የነበረ አንድ ፖሊስ ነበር ባንዳ የሚባል ፖሊስ እሸቴ ይባላል መሰል አይደለ ብዙ ጊዜ ስሙ ይነሳልና በቃ አንተ ፖሊስ ጣቢያ ትገባል ተገደኑ ደላላ ምትሆን ወይ ተገደኑ ወዛደር ምትሆን እና ብዙዎቹ ያው የድሮ ወጣት ስፖርተኛ ነው ከሁለት ተከፍለው ነበር ወዛደር የሚቀላቀል ወዛደርን ገብቶ ነበር ደላላ መሆን የሚፈልግ ደላላ ሆኖ ነበርና ከሁለት ተከፍለው ያችን ነገር አስቀጥሏት ማለት በተደጋጋሚ ወዛደር ወጫ ማህበር ይዞ ነበር መስቀሉ ከዛ በኋላ ከውርስ በሰፈር ነው እነዚህ ደግሞ ነሲሳይ ፍቃዴ ንጉሴ ያልኩ ደግሞ ደላላንም ወዛደርንም አልተቀላቀሉ ለራሳቸው አራዳ አካባቢ ደግሞ እነሱ የሚሰሩትን ስራ ማለት ነው ስለዚህ እነዚህ ፍንዳታ ጓደኛማቾች ይሄን ነገር እየሄዱ ያመጣሉና እየተወራረሰ ነው ከትውልድ የመጣው ሁለት ነገር ነው የሚታየው አንደኛው ነገር አይተ ከሆነ ሩሲያ ውስጥ አንድ መስቀል ይወረወራል አይደል የጥምቀት ቀን መስቀል ይወረወራል መስቀሉን ለማውጣት ብዙ ወጣቶች መጠመቂያውን ቦታ ጠብቀው ተወርሮ ይገባሉ ከዛ አንድ ሰው ነው መስቀሉን ይዞት የሚወጣ ያን ምንድነው ለሃይማኖቱ ያለው ዋጋ ነው እዛ ላይም የምታየው ነገር አለ ከወጣቱ ለሃይማኖቱ ያለው ጥንካሬ ለሃይማኖቱ ያለው ጉጉት እሳት እየመጣ እሳቱ ይያዛል ያለ ከክብረ በዓሉ በኋላ ሁሉም እጁ ጠባሳ ነው ግን ማይሽር ቁስል የበረከት ቁስል የበረከት ነው
ከዛ በኋላ ምታያቸው እዛ ዱላ የሚሰነዛዘሩት ምናምን የሚገፋፋው ምናምን ምዕመኑን የሚረብሽ ግን ጓደኛ ማሽን በመነገቱ አብሮ ነው የሚበላ አብሮ ነው የሚጠጣ። የቀኑ ቀን ግን በሰፈር በምናምን ይከፋፈላል። የሚገርም ነው። እዚህ ጋር ተያይዞ እንደውም እኛ የሆነ ሰዓት ላይ ያነሳነው ነገር ነበረ። ይሄ ነገር ላይ ምን አይነት አስተያየት አለ? አሁን ለምሳሌ በዓላት ሲሆኑ ጥምቀት ትልቁ በዓላችን እንደ ከተማ ልጅ መስቀል፣ ከዛ በተጨማሪ ደግሞ በየሰፈሩ ያሉ ታቦቶች ሲነግሱ በሰፈር ልጅ ቲሸርት እያሰራ ለጸብ መገፋፋት፣ ሌላ የሆነ ጭፈራ ከሃይማኖት ያልሆነ ስርዓት ማራመድ ላይ ያለ አስተያየት ምንድን ነው? አንተ አሁን ምን መሰለህ በጣም ዋጋ እየከፈሉ ያሉ እህት ወንድሞቻችን አሉ። እኔ አሁን ላይ ወጣቱ ምን ትመክረዋለህ? ምንድነው ሐሳብህ ካልከኝ ለምሳሌ የቀበሌ 6 የቀበሌ 7 ልጅ ከቀበሌ 11 ልጅ ጋር ብዙ ጊዜ ይጋጫሉ አይተህ ከሆነና የቀበሌ 11 ልጅ ከ9ኛ ክፍል በላይ ማለፍ አልቻለም፣ መሄድ አልቻለም። የተማረ የደና ቤተሰብ ልጅ ወደ ፋሲለደስ ምናምን ልጁን ይወስዳል። ምክንያቱም ለኛ የሚቀርበው ጻድቁ ስለሆነ ጻድቁ ላይ ነው ጸቡ የሚጀምረው። የልጅነት ጸብ ምናምን ሁሉም ቦታ ላይ ያለ ጸብ ሆኖ ግን ነገርየው እየከረረ ከዛ በኋላ ልክ 8ኛ ክፍል ጨርሰው ወደ 9ኛ ክፍል ስትሻገር በስጋት መሄዱ ሴቶች እህቶቻችን አሉ። በስጋት የሰፈር ልጅና የሰፈር ልጆች ስለሚጣሉ የአንድ ሀገር ልጆች ስለሚጣሉ ብዙ ትምህርቱን ያቋረጠ በዛ ልክ ይሄን አናውቅም ነበር። ይገርማል። እና 10 ተምሮ ደግሞ እዛው ሰፈሩ ስለሆነ ቀበሌ 7 11 እና 12 መማር አይችልም። ስለዚህ እሱም ያቋማል። ስለዚህ እዚህ ላይ ያጣን ያለውን ትውልድ በማይረባ ተልካሻ ነው። ይሄ አይጠቅም። ይህንን አሁን ላይ ነው ዞር ብለህ ወደ ኋላ ቅድም እንግዲህ እንዳለው ወደ ኋላ ሳስበው የሚጸጽቱ ነገሮች ወደፊት በጋራ ካገኘነው ሲቹዌሽኑን ተነጋግረን ልጆችን አቀራርበን የበዓል ቀን የታቦት በሚነግስበት ቀን በሰፈር ቲሸርት አሰርቶ ሰው የሚደባደበው ነገር በአንዴና ለመጨረሻ ጊዜ ልባት እንዲያገኝ ምን ሰራበትን እድል እንዲመቻች ካሁኑ ምኞቴ ነው ለማለት ፈልጋለሁ። አስኔ እስኪ ከስም ጋር ተያይዞ ጎትንገስ የሚል ነገር አለ። ኒክኔም እንደውም አሁን አብዛኛው ሰው እንደውም አስኔ ሲባል ሌላ ሰው አስኔ ሲባል ጎትንገስ ነው የሚል ነገር አለ እና ጎትንገስ ማለት ምን ማለት ነው? እንግዲህ ጎትንገስ እንዴት ነው ያገኘው ካልከኝ ከአጼ ንብለ ድንግል ዘመነ መንግስት ጀምሮ አንድ የሚባል አፈ ታሪክ አለ። ያን ምንድነው በጎ የሚጀምር ከተማ ፈልጎ የገዛ ንግስናው የመሰረተ ንግስናው ለረጅም ጊዜ ይጸናል ተብሎ ይታሰባል። ያንን አፈ ታሪክ ያንን ምናባዊ ከተማ ፍለጋ እንግዲህ አጼ ሰርጸ ድንግል ጉዛራ ላይ ወጡ። ከዛ በኋላ እንግዲህ አጼ ሲሱኒዮስ ጎርጎራን በዋና ከተማነት መስርተዋል። ከዛ በኋላም ጎመንጌ ላይ ቤተ መንግስታቸውን እስከ ማስገንባትም ደርሰዋል። ያ ምንድነው በጎ የሚጀምረው ምናባዊ የእውቀት ከተማ የብዙ ነገር መጀመሪያ የሆነችቱ አገር ፍለጋ ነው። ከዛ ነው እንግዲህ በአጼ ፋሲል ዘመነ መንግስት ሁሉ ነገር ተገልጾለት አጼ ፋሲል ጎንደርን ያገኛት ማለት ነው። ኦኬ። ስለዚህ ከጎንደር ጋር ሳይሆን በጎ ከሚጀምሩ ሀገራት ጋር የተያያዘ ነው። በጣም አሪፍ ማለት አይ ቲንክ ፈርቀዳጁን የመጀመሪያው ስለ ጎንደር ታሪክ ምናምን አሁን አብዛኞቹ ከአዲስ አበባ ምናምን ሲመጡም እንደ ሪፈረንስ ምናምን አንተን መጠቀም ጀምረዋል። ይሄ በጣም ይበል የሚያሰኝ ደስ የሚል ስራ ነው። ባለፈውም ያያዘ ልደት ሀገር ምናምን የነበሩትን እያየን ነበርና ሐሳቡ እንዴት መጣልህ? እንደዚህ ይሄ ከተማን ፕሮሞት የማድረጉ ነገር እንዴት መጣል? እንደውም መነሻ ሐሳብ እስከምን አንፃር ነው? ውስጥ ላይ ነበረ ቁጭት ነበረ ወይስ የሆነ ሁሌ የምታስበው ነገር ሆኖ ጊዜና ቦታ ስጠብቅለት የነበረ ነገር ነው ወይ? እንዴት መጣ ሐሳቡ? እንዴት ገባ? እውነት ነው። የመጀመሪያው ነገር ምንድነው ሰው ስለሚያውቀው ነገር ነው ማውራት ያለበት። አሁን አገራችን ይሙድ ዋጋ እየከፈለች ያለ ብዙ ፌመስ የምትላቸው ሶሻል ሚዲያ ላይ ፌመስ የሆኑ ሰዎች ማያውቁት ነገር ውስጥ እየገቡ ስለሚዛብሩ ነው ማህበረሰቡ እነሱን ፈልጋቸው በብዛት ተከታይ ሆኑ እንትን የሚለውና ምንድነው እኔ ቁጭት የሚመሰለ እንዳልኩ መጀመሪያ አካባቢ ሰፈሬ
በሌላ ገጽታ ነው የሚታየው። አካባቢ ያው ሴተኛ ዳሪዎች ይበዛሉ፣ መጠጥ ቤት ይበዛል ምናምን ተብሎ ስለሚገመት በተለይ ጻድቁ ትምህርት ቤት ስንማር በጣም ትልቁ ጫና የነበረብኝ ስለ ሰፈሬ ማስረዳት። አንፎርቹኔትሊ ሁላችንም ኤሌመንተሪ እዛው ነው የተማርነው። አራታችንም ጻድቁ ነው የተማርነው እና ጫና ነበረው። የቀበሌ 4 ልጅ በቃ ከተባለ በኮንፊደንስ ነው የሚያወራው። እኔ ጓደኞቼን ሁሉ እኛ የምንኖርበት እኛ አካባቢ ያለ አንድ ግቢ ነው እኛ የምንኖርበት ቤትና በቃ ቤት ድረስ ይዣቸው እጃለሁ ለማሳየት ይሄ ነው የኛ ግቢ ምናምን ብዬ ማለት ነው። ይሰፈሩ ካለው ገጽታ አንፃር ማለት ለማሳየት እና የቤተሰቦችን ታሪክ ስፈትሽ በጣም ደስ የሚል ታሪክ ነው ያላቸው። የትዳር ህይወታቸው ምናምን ፎቶአቸውን ሳይ ምናምን ደስ ይለኛል። ያን እያየው ግን ማህበረሰቡን የሚረዳኝ መንገድ ደግሞ ትክክል አይደለም። ስለዚህ እናቴ ተወልዳ ያደገችው እዛው እንቆየ መስክ አባቴ ነው እንግዲህ አባቴ እናቴ ሁለተኛ ሚስቱ ናት። እንዴት በፍቅር በ15 ዓመቷ ነው እንግዲህ የተዳሩት። ሲዳሩ ሳሙና በር መናፈሻ ነው ፕሮግራሙ የነበረ የፎቶ ፕሮግራማቸውን ምናምን በጣም ይገርም ነው። እናቴ የዛን ቀን ስቄ በሆነ ትላለች፣ እስካሁን ትቆጭበታለች ፎቶዋ ላይ ሲሪየስ ነው። አዎ ኮስተር ትንሽ በእድሜ ፋዘር ይበልጣታልና እንደ ማክበር እንደ መፍራትም ነው በሰዓው። አዎ ጓደኞቿ አጋራቸውን ነው የሚያገቡ፣ ግን እንደሱ አይነት ላይፍ አልነው ጓደኞቿ እና ያንን የቤቴን ስርዓት ለማሳየት የምኖርበት አካባቢና ሰው የሚረዳበት አንግል ጥሩ አልነበረ እና እሱን ግልጽ ለማድረግ ነው ከሰፈሬ ነው የጀመርኩት። ሲጀምር ስለዚህ ከቅርብ ጊዜ ወዲህ እንዲያውም እኔውን እንኳን መስክን በቅርበት እናውቀዋለን ቅርብ እንደመሆኑ፣ ግን በዚህ ደረጃ ስለ ታሪኩ ትንሽ ማኒፑሌት የተደረገ ነው ሰው የሚረዳበት መንገድ ምናምንና ከቅርብ ጊዜ ወዲህ ኦፊሻሊ መሆን ይስማው ሶሚክ ወጥቶ ሲያወራ ስለ ሰፈሩ ተወልዶ ስላደገበት ሰፈር በጣም ፕራውድ አድርጎ ነው የሚያወራ። እንኳን የመስካካይ ተወልዶ በማድረግ ጋሽ ያዩም በጣም እንወዳቸው ደግሞ መምህራችን ቸር ያዩም የእናሱ አውቆ እንግዳ ነበሩ። እሳቸው ምናምን በጣም ፕራውድ አድርገው ያወራሉ ወጣው ምናምን እና በእንደዚህ አይነት ወይ ስለ ሚዲያ ላይ ስትወጣ የሆነ ስራ ሰርታ ጥሩ ነገር ይዘህ ወጣ ከዛ እንትን ማድረግ ትችላለህ ታሪኩን። አሁን በእርግጠኝነት አንተን የሚያውቅ ሰው ወይም ቲቸርን የሚያውቅ ሰው ወይም ሶሚክን የሚያውቅ ሰው ልክ እንደዚህ አይነት ሰዎች ወደ ስለ ሰፈራቸው እንኳን የመስክ ተወልደው አድርገው ስለዛ ሰፈር ሲያወሩ በጣም ፕራውድ እንድታደርግ የሚያደርጉ አሉና ያን ነገር እየተቀየረ ይመስለኛል። አሁን በደንብ በነገር ላይ በእንኳን የመስክ ምንድነው የምትኮራበት ካልከኝ አሁን ጥር ሲገባ አሁን ያለፈው ጥር ሲገባ የተክሊል ምናምን ሰርጎች ነተኛ ሰፈር የአካባቢው ተወላጆች በጣም ብዙ ሙር ያለበት ሰፈር ነው። በጣም ደነጋግላ ሃይማኖተኛ እዛው ሰፈር የተወለደው ማህበረሰብ ማለት ነው። አሁን ሰው ማይረዳው መሰለኝ። ሌላ ቦታ እንደዚህ አይነት መንደር የለም። አሁን ለምሳሌ ቀበሌ 4 የምትላቸው አካባቢዎች ጨዋ ሰፈር የምትላቸው አካባቢ እዛው የተወለደ ዘሩን ነው የሚያስቀጥል። ለረጅም ዓመት ዘርን በማስቀጠል አዲስ ሰው አትይ። አንደኛ ቦታውም የተያዘ ነው። ምናልባት ሽጦ ሲለቅ ነው ሌላ ሰው ሊተካ የሚችለው። የሚመጡትን ማህበረሰቦች ቅድም እንዳልኩ የሚረከብ የመጀመሪያው መመልመያው ቦታ የኛ አካባቢ በጣም ይገርም ነው። ከሰፈር ስሞች ጋር ተያይዞ ከዛ እንቆየ መስክ የሚለው ስም እንዴት መጣ? መስክስ ማለት ነው የሚለውን ጥያቄና አሁን የምጠይቅን ጥያቄ አንድ ላይ ያይዘህ እንድትመልስ ይፈልጋሉና ብዙ ጊዜ ስለ ጎንደር ስትወራ ስትናገር እናለና እስኪ ለጎንደር ያለህን ፍቅር ከዛ ጋር ተያይዞ ደግሞ አሁን በአንተ ቪዲዮዎች ብዙ ጊዜ ያልተሰሙ ታሪኮችን የሰፈር ስሞችን ምናምን እናያለና እስኪ የጎንደር ስሜትን እስኪ እንትን በልና ንገረን እስኪ ማለት የትኛው የጎንደር ፍቅር አሁን መስፈራዊ ብዙ ሙዚቃ የተዘፈነላት ከተማ ነች። በዘፈን የሚወዳት ሰው ይበዛል፣ የሚሞትላት የሚሰዋላት ሰው በቁጥር እየቀነሰ የመጣበት ዘመን ላይ እንገኛለን። መስዋዕትነት የሚከፍልላት ሳይሆን ያለ ስሟን ተጠቅሞ የሚነግድባት ሰዎች በጣም እየበዙ ያለንበት ጊዜ ነውና
አንተ የትኛው የፍቅር መጠን ላይ ነው ያለው? ላይክ እየሰራው ያለው ነገር አገርህን ምን ያልጠቅማል ታስባለህ? እንግዲህ ያው ከሰፈሬ ስያሜ ነው ቁጭት የምሱ ነው ከሱ ነው የተነሳው ብያለሁ። ብዙ መጽሐፍ ላይ ታችሁ ከሆነ ስለ እንኮዬ መስክ አስጎብኚ አንድ አስጎብኚ ፋሲል ቤተ መንግስት ውስጥ ገብተህ እንኮዬ ማለት ምን ማለት ነው ትለው ከ12ቱ በር አንዷ ናት። እዚህ አካባቢ እንኮይ ስለነበረ ነው የሚለው። ያው ዝም ብሎ መነሻ ሐሳብ ነው እንጂ እንደዛ ቢል ነገር የጻፉ አሉ፣ ብዙ ስለ እንኮዬ የጻፉ አሉ። እኔም የፈተሽኳቸው ነገሮች አሉ። እንግዲህ በስተመጨረሻ ያገኙት መረጃ እንግዲህ ወይዘሮ እንኳዬ የምትባል ሴትዮ እንደነበረችና ንጉሱ ቃል ከገባላቸው 5 ባለሟሎች የንጉሱ ባለሟሎች ማለት ነው። እንግዲህ እነዚህ 5ቱ ሴት ባለሟሎቹ ወይዘሮ እንኳዬ፣ ወይዘሮ አለጣሽ፣ ወይዘሮ አስቴር፣ ወይዘሮ ኢላሪያና ወለተ እስራኤል ይባላሉ። 5 ናቸው። ለነዚህ ለ5ቱ ባለሟሎች ንጉሱን ብሎ ቃል ገብቶላቸዋል። የዋላችሁበት ጉሊት የኖራችሁበት ርስት ይሆንላችሁ ብሎ ቃል ገብቶላቸዋል። እንግዲህ እቺ እንኳን የምትባለው የንጉሱ ባለሟል የነበረች ሴት ወደ ጎርጎራ አካባቢ ማን እንዳባ የሚባል አቡነ ያሳይ መድኃኔዓለም ቤተክርስቲያን አለ። ማን እንዳባ እሱ ገዳም ላይ በብራና ለገዳሙ የሰጠችው ለገዳሙ ያወረሰችው በብራና የተጻፈ ማስረጃ አለ እዚህ ገዳም ውስጥ። እንግዲህ የገዳሙ ታሪክ የተጻፈበት መጽሐፍ አለ። እዛ ላይ ነው ያገኙት ማስረጃውን። እና ምንድነው እቺ እንኳን የምትባል ሴትዮ መጨረሻ ላይ ለገዳሙ የገባችለት ቃል ረጅም ጊዜ ገዳሙ ላይ አስቀድሳ ነበር እና ንጉሱ በገባላት ቃል ኪዳን መሰረት የዋላችሁበት ጉሊት የኖራችሁበት ርስት ይሁንላችሁ ባላት መሰረት 3 መሬት ከወንዝ ወዲህ ማዶ ያ ማለት ጎርጎራ፣ 3 መሬት ደግሞ ጣና ተሻግረ ባህር ዳር ሰጥቷለች ለገዳሙ። ገዳሙ ጎንደር ማዘጋጃ ቤት መጥቶ ማስረጃዎችን መጥቶ ተረክቧል በንብረትነት ማለት ነው። ስለዚህ እንኮዬ ሰውን የነበረች ሰው ናት። የአንድ ግለሰብ ስም ነው። የአንድ ግለሰብ ናት። የንጉሱ ባለሟል ናት። ንጉሱ አብስተው ይወዷት ስለነበረ እሷ ተወጣበትና ትገባበት የነበረ መስክ። አሁን ብዙ ሰዎች ምን ብለው የጻፋሉ መሰለህ? የንግስት ምንትዋብ እናት እንኳዬ ትባል ስለነበረ በእሳቸው የተሰየመ ይላል። ከቋራ ሲያስመጣት ንጉሱ ሊያገባት ሲል ከእናቷ ጋር መጣ። እናቷ እንኮዬ እዛ ሆነች። ንግስቲቱ ቤተ መንግስት ገባች። ከዛ ጋር ተያይዞ ግን 12ቱ በር መቼ የተሰየመ? 12ቱ በር መቼ የተሰየመ? ኦኬ ታይም ኃይለ ሥላሴ ጊዜ የተሰየመ ነው። እንግዲህ 12ቱ በር መቼ የተሰየመ? ባለፈው እያወራን ነበረ። እኩል ነው እንደ ግን የተሰየሙት ነው ወይስ በመጡት መንግስታቶች አጋጣሚ ነው ወይስ አንድ መንግስት? እሱን ነው በግልጽ መታወቅ ያለበት ነገር። አሁን እንግዲህ ፋሲል ቤተ መንግስት የመጀመሪያው ቤተ መንግስት ሲሰራ አብረው ከቤተ መንግስት ጋር እኩል የተገነቡ ቤተክርስቲያኖች አሉ። እኩል ቅድመ ግንብ ነው የሚባሉት። እንደውም ግን ከቤተ መንግስቱ ጋር ያው እኩል ቤተ መንግስቱ የተገነቡ ቤተክርስቲያኖች አሉ። አፄ ፋሲል ያስገነቧቸው ልክ በዛ ልክ ነው አጥሮችም የተገነቡ። አሁን እሱን ማስረጃ ማግኘታችን ለምሳሌ ተስካሩ በር የነገስታት ተስካር ይወጣበት የነበረ በር ነው ይሏል። ቀጭን አዛዥ ጠቋሪ በር የአዛዦች መግቢያ በር ነው ይሏል። ስለዚህ በሩ ከቤተ መንግስቱ ጋር እኩል ከመጣ እትዬ ምንትዋብ እናት እንኮዬና የንጉሱ ባለሟል የነበረችው የ100 ዓመት ልዩነት በመካከላቸው አለ። ባባስተለም አሁን የንጉሱ ስለሚቀመጡ በዛ ስታልፍ አውልቀ ሰላም ታነስተ ነው የምታልፍበት ቦታ። በዛ ምክንያት ነው ቆባስተለ የተባለ ይባላል። ለምሳሌ አፄ ፋሲል የመጀመሪያውን ቤተ መንግስት ገነቡ ትልቁ። ከዛ በኋላ ጻድቁ ዮሐንስ፣ ትልቁ ኢያሱ፣ ከዛ አፄ ዳዊት ምናምን ብሎ የመጨረሻው ቤተ መንግስት ነው የእቴጌ ምንትዋብ እና በዛ መካከል ቀድሞም በእቴጌ ምንትዋብ ስም ቀድሞ የሚሰየምበት ምክንያት ሎጂካል አይሆንም እኮ ያስነሳ። ምክንያቱም
አጼ ፋሲል ገና ሲገነቡት እንኳን የበር እሳቸው በነበሩበት ዘመን እንኳን የበር ከተባለ የገነቡት አልመጡም። አጼ በካፋም ገና አላጫቸው። እሱ ነው መሰለ በየዘመኑ የመጣ በር ቢሆን የአጼ በካፋ በር የአዲያም ሰገድ ኢያሱ በር ነበር የሚባለው። ገብቷል። ግን ሙሉ የራሱ የቤተ መንግስቱ አጠቃላይ አጼ ፋሲል ቤተ መንግስታቸውን ከጎበኙ በኋላ እንግዲህ ይሄን ነገር ለማግኘት እሞክራለሁ። አቅሜ ያው አንዳንድ ማማከራቸው ሰዎች አሉ፣ የሚጠይቃቸው ሰዎች ማላውቀውን ነገር እኔ ጠያቂ ነኝ። ጠይቃለሁ፣ ማገኘውን ነገር ሰብስቤ ነው እንግዲህ ለሚዲያም ላይ ወጣ የምትናገረውና ምናልባት እነዚህ አይነት ነገሮች በደንብ ሊፈተሹ የሚገባቸው ነገሮች ናቸው። ለረጅም ጊዜ በር አጠን ኖረናል ታውቃላችሁ። ከ12ቱ በሮች ማለት 12ቱ በሮች ምናባው ያሉ በቁጥር ደረጃ በሮችን ግን ማስጎብኘት እስከሚሳነን ድረስ ይሄ ገሌ ገሌ በር ነው ለማለት እስከ መፍራት ተጽፈው አይተህ ከሆነ የሆኑ ታፔላዎች ተቀምጠዋል። እነዛ ታፔላዎች ተቀምጠው እንኳን እኔ ጥያቄ ጠይቄ ያንዳንዱ በር ሊያሳየኝ 12ቱን በር ሊያሳየኝ ፈልጋለሁ። ያውኑ ከንቲባችን አቶ ቻሌ የባህልና ቱሪዝም ያኔ ነበሩና ለሳቸው ደውዬ በቀጥታ አንድ ሰው ብለው ስልክ ሰጡኝ ማለት ነው። ደወልኩ ምናምን 12ቱን በር ነው የምፈልገው እየዞርኩ ነው የተፈለገው ገሌ ገሌ የሚባለው ስሙን ትተን በአካል እንግዲህ ማተሚያ ቤት ነበረ ጎንደር ማተሚያ ቤት ታውቃለህ። በእኛ እድሜ በዛ የነበረ ጩኸት የነበረ ጀሌሌት የነበረ ጩኸት ማለት ነው። ለቤተ መንግስቱ ሆን ተብሎ ከዋናው ቤተ መንግስት ስር ነው የነበረው ሆን ተብሎ የተተከለ ነው። ቤተ መንግስቱ ግን ያው በጸሎትም የአባቶችም ጸሎት ትክክል አልነበረም። ማተሚያ ቤት እዛ መሆኑ ነበር። ማተሚያ ቤት በነገር ማሽነሪዎቹ በጣም ነው የሚጮሁት፣ ቫይብሬት አላቸው እና ዝም ብለህ ገፍተህ ከምትለው እነዝንዘውና ከታች ቀስ እያለ እንዲወድቅ የነበረ እንትን ነውና ምናልባት አንተ ከጠየቀኝ ጥያቄ ላለመውጣት ነው እንግዲህ ወይዘሮ እንኳዬ በስተመጨረሻ ለዚህ ገዳም የገቡለትን ቃል ኪዳንና ገዳሙ ደግሞ እንኮዬ ይኖሩበት የነበረው ቤት ሁሉ ለይቶ አስቀምጧል። አካባቢ በጣም ብዙ ጨጌ ቤቶች ይፈርሳሉ። አሁን ከ100 ምናምን ጨጌ ቤቶች 20 እንኳን ጨጌ ቤት አታገኝም። እኩል ግንብ ናቸው። ከቤተ መንግስት ጨጌ ቤት ማለት ክቦቹ ክብ ቤቶቹ ማለት በብዛት ጨጌ የሚባሉት ያው እንግዲህ ጨጌው ይቀመጥበት የነበረ አገር ያው የሆኑ ደብሮችን የሚያስተዳድር አንድ ጨጌ ነው የሚባለው አስተዳዳሪው ማለት ነውና እንግዲህ ወደ ጨጌ ተክለ ሃይማኖት ተብሎ አይደል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ እንደነበረ ስርዓቷ ከጨጌው እንደነበረ ለማሳያ ነው። በኢትዮጵያ የመጀመሪያው ተፈቅዶለት ሰዎች በአንድ ላይ መኖር የጀመሩበት ቦታ ነው። መንደር ነው። አሁን ቀደምት ከዛ በፊት ሰዎች ተበታትነው ጉልት ይኖራቸዋል ወይ እርሻ፣ ከዛ አንድ ቤት ይኖራል። ከዛ የሆነ ቦታ ሄደ ደግሞ አንድ ሰው ነው። እነዚህ ግን ንጉሳቸውን ተከትለው ፍትህ ፍለጋ ንጉሳቸውን እየጠበቁ የመጡ መሳፍንቶች መኳንንቶች ናቸው። አጠቃላይ ነገስታት ዘሮች የሚኖሩበት ሰፈር እስካሁን ድረስም የአፄ ቴዎድሮስ 4ኛ ትውልዱ 5ኛ ትውልዱ አለ። የምንትዋብ ካሳ የልጅ ልጆች አሉ፣ ልጆችም የልጅ ልጆችም አሉ እስካሁን ድረስ ማለት ነውና ቅድም ባልኩ መነጽር ሳይሆን ይሄ ላይፉ ደስ ስለሚል ነው። እንግዲህ እኔን ያሳደገችኝ ማሚት ካሳ ናት። የተለያየ ነገር ያየው የንጉሳዊ ስርዓቱን በትክክል አይቻለሁ ማለት እችላለሁ። በሷ በነበራት የሚገርም ነው። ብዙ ጊዜ አይታችሁ ከሆነ ዓለም ላይ አስተውላችሁ ከሆነ በጣም ትልቅ ቫሉ ያላቸው ነገሮችን የማሳነስ ነገር አለ። በተደጋጋሚ ታሪክ እንዲደለዝ እንዲሰረዝ ከተፈለገ አሁን ለምሳሌ የታይታኒክ የመርከቧ ታሪክ አሁን በጃክና በሮዝ የተተካው እውነተኛው ታሪክ ግን ሌላ ነው ምናምንና እንደዚህ አይነት ነገሮች የተለመዱ ናቸው። ላይካን እንኳን የመስክን አብዛኛው ሰው እንዳልከው በሌላ በመጥፎ እይታ ነው የሚታየው፣ ግን ትክክለኛ የከተማነት ስሜት የነበረበት ከዛው ሲቀጥል መሰላቤላ ከቅዳሜ ገበያ ከመጀመሪያው መስጊድ ከአዲስ ዓለም መስጊድ ጀምረ
በ1663 አካባቢ በጻድቁ ዮሐንስ ዘመነ መንግስት ተሰርቷል ከሚባለው መስጊድ ቀጥለህ እንግዲህ ወደ ላይ ስትመጣ ከቅዳሜ ገበያ ቀጥለህ ቀኝ ቤት ነው የምታገኘው። ቀኝ ቤት ያለ አሁን ከምልህ እንኮይ መስክ ተብሎ ከሚጠራው ቦታ ነው። 3 ቤተክርስቲያኖች 3 ደብሮች አንድ አካባቢ የምታገኘው እንኮይ መስክ ላይ። ጎንደር የሚጠራበት ዋነኛው ጎንደር ሲጠራ አባጃሌ ነው የሚባለው። በአባጃሌው ነው ዘፈኑም ጎንደር አባጃሌው ነው የሚባለው። የጎንደር ሰው በአባጃሌው ከማላ ይመለስ ይባላልና አጠቃላይ የጎንደር ስርዓት የቤት ቁጥር 001 ብሎ የሚጀምር አባጃሌ ተክላይ ማለት ነው። የእንኮይ መስክ የቤት ቁጥር የሚጀምረውና አጠቃላይ 3 ደብሮች አሁን ቤተክርስቲያን የሌለባቸው አካባቢዎች እንኳን አሉ። አሁንም ድረስ 3 ቤተክርስቲያኖች የመጀመሪያዎቹ መስቀል ይለኩሱ የነበሩ ዋርካ ላይ የነገስታት መስቀል ችቦ አብርተው መስቀል ይለኩሱ የነበሩ የእንኮይ መስክ ሰዎች ናቸውና በተለይ ደግሞ ልብ ወለድ መጽሐፎች ላይ ለምሳሌ ሰመመን አንጋፋ መጽሐፍ ሰመመን አቤል ነው አይደለ? የመጀመሪያው ዋናው ካራክተሩ አቤል የቀበሌ አስራለች። ሰመመን በደንብ ማንበብ ይቻላል። ያው ከቀበሌ 4 ተነስቶ የሲሳይ መጽሐፍ አይደል 1984 አንጋፋ መጽሐፍ አፍቅሮ ታሪኩን አስተውሳለሁ። ስለ ዋርካው ሲነሳ አስተውሳለሁ። ናሬት ሲደረግ እስከ እናንተ ሰፈር ይመጣል። አንድ 2 እያየሱ ኛሞችን አይቶ እያየ ሸኝቶ ከዛ ወደ ቤቱ ሲመጣ በጃን ተከል ዋርካ ወደ ውስጥ ኮሾች የሚበዙበት ቦታ ነው የሚገባው ማለት ነው። እና አቤል የቀበሌ 11 ልጅ አሁን ራማቷራ በኢትዮጵያ ታሪክ አሁን ከልብ ወለዱ ስነሳ ለምሳሌ ራማቷራ የሚያጠነጥነው እዛው ዋርካው ላይ የዋርካው ጥላ ላይ የነበረ ተብሎ የሚነገር ቴላል አፈ ታሪክ በዛ ዙሪያ ላይ ነው የሚያጠነጥን። ከዲርቶ ጋዳ በጎጃም አድርጎ በጣን አድርጎ ወደ ጎንደር ይመጣልና ከጎንደር ከደብረ ብርሃን ስላሴ አንስቶ በፕሮፌሰር አይዴ በገሪማ ታፈረ ቤት አድርጎ ወደ ዋርካው ነው የሚመጣ ታሪኩ እና በኢትዮጵያ ታሪክ በጣም እንትን ያለው ቦታ ነው እንደ ሎኬሽን። ምክንያቱም አሁን ርዕሰ አድባራት አደባባይ ኢየሱስ የተመሰረተበት አንደኛው ምክንያት ፍትህ ማስፈን በጣም ከብዶ ነበርና ንጉሱ አደባባይ ኢየሱስ ቤተክርስቲያን እኮ እዚህ ብትተክሉ ለዳኝነት ይመቻል ተብሎ ነውና ያኔ የአደባባይ ኢየሱስ አለቃ የሚሆን ሰው የንጉሱ እንትን ይሆን ነበር፣ የንጉሱ ንስሐ አባት ይሆን ነበርና ከዛ መጥቶ የተዳኘ ሰው ለሽማግሌ ለያዝ በገነዥ ያስቸገረ ሰው ዋርካው ላይ መጥቶ ከተዳኘ ይፈታልና ያናው በ16ኛው ክፍለ ዘመን ነው እንግዲህ 1630 በኋላ። ግን እስከዛሬ ድረስ ብትሄዱ ዋርካው ላይ ዳኝነት አለ በየቀኑ። የተጣላ ሰው ሁሌም ስታልፉ በዛ የተሸማገለ ምናምን ታያላችሁ እና ዛሬ እየታረቀ ሰው ይታረቀ ምን ጊዜ። ከዛ ውጪ ደግሞ ለምሳሌ የጣሊያን የኢትዮ ጣሊያ ጦርነት የሁለተኛው ዘማቾች የተነሱት እዚህ ነው ዋርካው ላይ ነው የተነሱት። ሲመለሱ መጣው ያረፉት አቀባበል የተደረገላቸው ለዘማቾች እዛ ዋርካ ላይ ነው እና በጣም እንትን የሆነ ታሪክ ያለበት ቦታ ነውና ያንን አንደርማይን ማድረግ የጎንደርን ታሪክ ራሱ ማበላሸትና ማንቋሸሽ ነው የሚሆነው። ያንን አካባቢ ስትሰድበው ጎንደርን ራሷን ነው ታሪኳን ነው እንትን የምታደርገው። በቅርቡ እናንተም ጋር ሆነ ሊነሳ ስለሆነ ዶክመንታሪዎች ምናምን ያስፈልጉታል። በዘው ትናንት ማታም የሰማነው አስሊ ሜቢ ካወቅ ወይ ፎር ዩር ሰርፕራይዝ ባለ እግዚአብሔር ርዕሰ አድባራት አደባባይ ኢየሱስ ደብረ ብርሃን ስላሴን በእድሜ ይበልጠዋል በ50 ዓመት። በጣም ነው የገረመኝና አዎ ይበልጠዋል። አባቶች ያው ለማደስ ፈልገው ባልተገባው እንትን ብለውት እንደዚህ ሆነ አዲስ ነው የሚመስል ማንም ሰው ሲያየው እንደዛ ብትለው ለማመን ይቸገራልና በጣም ትልቅና አንጋፋ ቅድመ ግንብ እኮ ነው። ቅድመ ግንብ 400 ዓመት እየሞላው ነው ያለው። ግን ከዚህ ጋር ተያይዞ በጣም አብዛኞቻችን ማለት ነው የሆነ አንድ በጣም ታዋቂ ጸሐፊ ነበር፣ አሁን ለጊዜው ስሙ ጠፋብኝና ታሪኩን የማያውቅ ትውልድ ለባርነት የመጋለጥ እድሉ በጣም ሰፊ ነው ይባላል። እውነት ስፔሻሊ በዚህ ጄነሬሽን ያለነው ደግሞ ታሪካችን ኦልሞስት አናውቅም ማለት ይቀላል። አብዛኛው ማለት ነው አብዛኞቻችን አናውቅም። እንደው ከዚሁ ጋር አስተካክለንስ መልስልኝ የምፈልገው አንደኛ አስኔ ታሪኩን ማወቅ ከጀመረ በኋላና ከዛ በፊት ያለው አስኔ ልዩነቱ ከዛ በኋላ ደግሞ አስኔ ጀመረ ታሪክ ማወቅ ከጀመረ ማለት
ታሪክ አሁን አንተ ስለ እንኮየ መስክ ስታወራ ማንም ሰው ፊት ላይ አንገትህን ቀና አድርገህ ነው ታሪክህን ታውቃለህ። የምታፍርበት ነገር አይደለም። ቹዬም እንዳለው የሚያሳፍር ቦታም አይደለም፣ ደስ የሚል ነው። የታሪካችን መነሻ ነው። መነሻችን የዋለው ከሌለ የለም ከፍ እንደሚባለው። ሁለተኛ ደግሞ ከውጭ ያለው ቀርቶ እኛ ራሱ እዚህ ተወልደን ያደግነው ሰዎች 44ቱ ታቦት ሲባል እንሰማለን። ምንድነው 44ቱ ታቦት? እንዴት ነው ስያሜው ሊመጣ ይችላል? በጣም ብዙ መላምቶች አሉ እና ብዙ ሰው አሁን ሶሻል ሚዲያው ላይ ምናምን ስፔሻሊ የጎንደር ሰው ምናምን 44ቱ እንትና 44ቱ ምናምን ይባላል። ሙዚቃዎች ላይ ምኖች ላይ እንሰማዋለን እና 44ቱ ታቦት ምንድነው ስያሜው? ከየት ነው የመጣ የሚሉትን ነገሮች ሁለቱን ጥያቄዎች እስኪ እንደው ብትመልስልን። በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም ሁኑ እላለሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረግዎትን አይርሱ። እናመሰግናለን።